ራኒንግ ይላል። ፕሮሚናንት ስለዚህ ምን ማለት ነው? በቃ ፕሮሚናንትን አወቃችሁት አላወቃችሁት ምንም አያስጨንቃችሁ። ምን ታያላችሁ? ደራርቱ ቱሉ is one of the prominent runners in Ethiopia ካለ most people in the world ይላል። no in her name in 10,000 ብዙ ሰው ያውቃታል ዓለም ላይ ካላችሁ ፕሮሚናንት ራነር ስለዚህ ምን ማለት ነው? ዌል ኖውን ማለት ነው፣ አንሪማርካብል ማለት ነው፣ ኢንሲግኒፊካንት ማለት ነው፣ ኖቶሪየስ ማለት ነው። ካሉት ሁሉ የትኛውን ትክክለኛ የሚሆነው? ፕሮሚናንት ራነር ዓለም ላይ ያለው ህዝብ ብዙ ሰው የሚያውቃት ከሆነ ሺ ኢዝ አ ዌል ኖውን። በቃ ራሱ መልሱን ይነግራችኋል። ኢትስ ቬሪ ናይስ ኩዌስችን ኢት ኢዝ ባይ ዘ ዌይ ምርጥ ጥያቄ ነው። ጫልቱ ብላንክ go to school yesterday because she was sick ይላል። ሁለት ነገሮች እናያለን እዚህ ጥያቄ ላይ እንደተፈታኝ እንዴት ነው የምታረጉት? yesterday የሚል አለ ያለፈ ነገር ነው። because she was sick የሚል ደግሞ አለ ምክንያት ተነግሮናል። because she was sick ማለት አሟት ከነበረ የሆነ ነገር ማድረግ አልቻለችም ማለት ነው። አንደኛ ፓስት ቴንስ ነው። ይሄን እንዳትረሱ yesterday ስላለ ስለዚህ ጫልቱ couldn't go to school ነው የምለው። ጫልቱ can't go to school ነው የምለው። can go to school ጫልቱ could go to school። አንደኛ ፕሬዘንት ቴንስ የሆኑት ማን ናቸው? ካንት እና ካን አለ። እነዚህ ሁለቱም ሲምፕል ፕሬዘንት ቴንስ ናቸው። ስለዚህ እነሱ እናስወግዳለን። ኩድንት ነው ኩድ የምለው መሄድ ትችላለች ነው መሄድ አትችልም ስላመማት አትችልም ነበረ ነው የምንለው አይደለ? ሶ ፓስት ሆኖ የካን ፓስት ኩድ ነው። ከዛ መሄድ አልቻለችም ነበር ለማለት ደግሞ ኩድንት። ሶ the answer is A ማለት ነው። ኦኬ ዌልካም ቱ ዚስ ዩቲዩብ ቻናል this is ሞረሽ እንግሊሽ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉ። ተፈታኞች ብዙ ጥያቄዎች ይሰራላችኋል። በይከነ ምክንያቱ እየተከታተላችሁ ቀጥሉ። ራይት ግራመር ፓርቱ ላይ ነው አሁን ያለ ነው። my father usually blank the bus to work usually የሚል ኤቪደንስ ተሰጥቶናል። እንደዚህ አይነት ጥያቄ ሲሆን usually የሚላለኝ እዚህ ጋር ደግሞ my father የሚላለ ሲንጉላር ነው አንድ ነው ሂ ማለት ነው። በቃ usually እና ሂ የሚል ነገር አለ። በቃ መልሱን አገኘ ነው ማለት ነው። usually ካለ ሃቢትን ነው የሚገልጸው አይደለ? ተደጋጋሚ የምናደርገው ነው አይደለ? ሃቢት ከሆነ ደግሞ most of the time ማለት ነው usually ማለት አይደለ? ልክ ከ80% እስከ 90% የምታደርጉት usually ነው። ተደጋጋሚ ሃቢት ከሆነ ደግሞ በሲምፕል ፕሬዘንት ቴንስ ነው። ይሄ ፍሪኩዌንሲ አድቨርብ ነው እንደምታውቁት። this is frequency adverb frequency adverbs usually, always, sometimes, every day, once a week, twice a week የሚሉ አለ አይደል? often, sometimes, seldom, never እነዚህ ሁሉ ምንድናቸው? ፍሪኩዌንሲ አድቨርብ ካሉ ምንድነው ያው ሃቢት ነበረ ማነው በፓስትም ሊሆን ይችላል በፕሬዘንትም። ግን እዚህ ጋር በእናንተ ግሬድ ሌቭል ምንድነው usually, always, sometimes ካለ ሲምፕል ፕሬዘንት ቴንስ ነው። ስለዚህ ፓስት አላደረገውም ማለት ነው። ከዛ ሂ አለ አይደለ? ስለዚህ ሁሌም የሚያደርገው ነገር ከሆነ ሂ ሺ ኢት ካለ ምን እናደርጋለን? ሁሌም የሚደረግ ሂ ሺ ኢት። ወይም ደግሞ የሰው ስም ዳንኤል የሚል ካለ ዳንኤል፣ ወይም ደግሞ ኢትዮጵያ የሚል ካለ ቨርቡ ላይ we have to add s or es ማለት ነው። he learns, she learns, he works, it works, does the TV work? yes it works, she lives, he lives ነው የሚሆነው ማለት ነው አይደለም? s or es ያለው ነው ምን ሲሆን ሲምፕል ፕሬዘንት ቴንስ ሲሆን ለነዚህ ለሲንጉላሮች ሂ ስለሚል ስለዚህ ኤስ ያለው ነው መመርጠው ማለት ነው። ሌላ ነገር ያለው ወይም ኤስ ያለው ነው መመርጠው አለቀ። so my father usually drives is the answer። ድራይቪንግ ብቻውን አይባልም። he is driving now ቢባል እሺ ይሄ ራሱ ብቻውን አይሆንም። my father drive አይሆንም። there has to be s ማለት ነው እዚህ ጋር my father blank driven ደግሞ ብቻውን አይደለም። he has driven አይደለ? he has driven verb 3 ነው አይደለ? ይሄ ከማን ከሃዝ ከሃቭ ወይም ደግሞ was where ጋር አብሮ ነው የሚሄደው ማለት ነው። so the answer is drives። good 10 I blank this car 2 years ago ለዚህ ጥያቄ ደግሞ ኤጎ ተሰጥቶኛል አይደለ? ኤጎ ካለ yesterday ካለ last week ካለ ወይም ደግሞ when I was a high school student when I was in grade 2 ካላችሁ when I was ካላችሁ ማለት ነው። when I was in ሐዋሳ እነዚህ ሁሉ ምን ነው የሚያመለክቱት? past tense ነው። yesterday, last week, last time ከሆነ ago ካለ ያ አክሽን verb to simple past ነው የምትጠቀሙ። ስለዚህ have bought ይሄ perfect tense ነው አንጠቀም። buy verb 1 ነው ይሄን አንጠቀም። ከago ጋር አይሄድም። 2 years ago ከዚህ በፊት ያደረጋችሁትን ነው buying አትሉም። I buying ሲጀመር ይባላል እንደ ፎርሙ I was buying I am buying ነው ቢባል እንኳን which is wrong። ስለዚህ verb to ይሄ ነው ማለት ነው። ይሄ verb to verb 3 ይሆናል። simple past ይሄ ነው ማን ስላለ ago ስላለ። so the answer is D። question number 11 I'm a student. I blank go to school. If you are a student, I usually go to school. I always go to school.
I sometimes go to school. Which one is correct? If you are a student, ተማሪ ከሆናችሁ ሁሌም ትሄዳላችሁ ተብሎ ይታሰባል። ስለዚህ I usually go to school, I always go to school, I sometimes go to sometimes ሊሆን አይችልም። I every day go to school, I every day go to school, I go to school every day. every day ቦታዋ መጨረሻ ላይ ነው እንጂ መምጣት የነበረባት መልሱ መሆን ይችላል። በነገራችን ላይ ማለት ተደጋጋሚ ለሚደረግ ነገር ይሆናል ለማለት ነው። ለዚህ እያልኩ አይደለም። ስለዚህ አትሊስት ከመጨረሻ ነው መሀል ላይ አይመጣም። ያዳምጣችሁ ነው። ያው በደንብ አዳምጡ። so I am a student, so I always go to school or I usually go to school. I always go to school ይሻላል። ለምን ሁሌም እሄዳለሁ ነው ማለት የፈለጋችሁት። I usually ከሆነ most of the time ለማለት ነው። most of the time ሳይሆን ተማሪ ከሆናችሁ ሁሌም ትሄዳላችሁ ተብሎ ይጠበቃል። ካሉት ሁሉ ማን ነው always ትመርጣላችሁ። ግን ለሌላ ትምህርት ሲሆን ግን always ምንም with no exception always 100% ማለት ነው። ምንም እንትን የሌለው ማለት ነው። usually ከሆነ ደግሞ like ከ80 እስከ 90% ያለው most of the time ማለት ነው። most of the time የምታረጉት ነው ማለት ነው። sometimes ደግሞ ከስንት አንዴ ነው ማለት ነው። ግን not often በተደጋጋሚ ግን አይደለም። not often ከስንት ማን ነው አንዳንዴ ማለት ነው። sometimes ማለት sometimes። ስለዚህ በዚህ ልዩነት መሰረት ለሌሎች ጥያቄዎች ይጠቅማቸዋል። ለዚህ ግን always ብለናል ማለት ነው። question number 12 blank you play ገበታ in the field blank okay have you play ገበታ are you play ገበታ are you play አይባልም። are you playing were you playing are ብሎ you playing ነው መሆን ያለበት። ስለዚህ እናስ does you play does you ለዩ ሲጀመር ዳዝን የምንጠቀመው ለሂ ለሺ ለኢት ወይም ደግሞ አንድ ለሆነ ስም ነው። ላይክ ጂፓን ወይም ደግሞ ዮሴፍ የአንድ ሰው ስም ከሆነ ኢት ሂ ሺ ኢት ካለ ነው ዳዝ። ለዩ የምንጠቀመው ማንን ነው? ዱን ደግሞ የምንጠቀመው እዚሁ አብሬ ልጻፈው ሶሪ። ዱ ካለ ደግሞ ዱ ዩ ነው አይደለ? ዱ ዘይ ዱ ዊ አይደለም? ዱ አይ ለአይም ዱ ነው የምንጠቀመው። ስለዚህ ዩ ስላለ ዳዝ ዩ አይባልም ማለት ነው። ስለዚህ ዱ ዩ ፕሌይ ኢዝ ኮሬክት። ዲ ኢዝ ዘ ኮሬክት አንሰር። ናይስ ኦፍ ዩ። question number 30 ላይ ደርሰናል። 13 question number 13 they belong here since 1985 መልሱን ነገራችሁ። በቃ ከጧት እስካሁን ስጠብቅህ ነበር ስትሉ since morning I have been waiting for you ነው የምትሉት አይደለ? I plus have been እዚህ ጋር verb 3 ካለ ወይም ደግሞ has plus v3 ካለ ከዛ ጀምሮ ከፓስት እስካሁን ለማሳየት since 2010 since morning present perfect tense ነው የምንጠቀመው ማለት ነው። ስለዚህ ለምሳሌ I have been a teacher since 2010 ካልኩኝ ከዛ ጀምሮ እስካሁን ድረስ ማለት ነው። ስለዚህ they live አይባልም። they living since አይሆንም። they have lived is correct። they has lived አይባልም። ለዘይ እና has አይባልም። ሲጀመር ይሄ she it ቢሆን ነበረ has የምንጠቀመው። ስለዚህ አንሰር ሲ። okay question number 14 I phoned you yesterday but you blank at home. I phoned you እንደዚህ አይነት ጥያቄ ሲሆን ፎንድን ይዛለው yesterday ያለፈ ነገር ነው። but you ስለዚህ ስለ ትናንትና በቃ አለቀ። መልሱን እኮ ነገራችሁ ስላለፈ ነገር ነው የሚያወራው። ይሄ this is about past action ስላለፈ action ነው የሚያወራው። if it is about past event ስለዚህ I phoned you yesterday but you aren't at home aren't present tense ነው። you wasn't at home you was አይባልም weren't ነው። weren't አይደለ? ለዩ የአር ነው አይደለ? ፓስት ዌር ነው አይደለ? መሆን ያለበት ትናንትና yesterday ስላለ አርም አለም ዌርን እመርጣለሁ። you didn't at home you didn't አይባልም አክሽን ሲሆን ነው። you didn't pick the phone okay you didn't answer my phone okay ይባላል። እዚህ ጋር ግን ምንድነው at home ቤት አልነበርክም። you are at home ካል አሁን ነው አይደለ? you were at home ካል ነበርክ ማለት ነው ፓስት አክሽን። ስለዚህ አልነበርክም ደውዬልህ ነበር ቤት ግን አልነበርክም so you weren't at home ነው። የአርንት ፓስት ነው። ይቺ የአርንት ይሄ ፕሬዘንት ነው። ይሄ ደግሞ ፓስት ነው። ስለዚህ ፓስት አክሽኑ ስለሆነ የተጠየቅነው yesterday አይደለ? but you weren't at home is correct። didn't ይሆን ነበረ be careful። you didn't ምን አክሽን የለውም አልተሰጠንም። you didn't answer my phone you didn't pick the phone you didn't reply to my question to my phone like that. good I hope you are enjoying the question። ጥያቄዎችን እየተመቻችሁ ነው ብዬ አስባለሁ። this is Moresh English ለጓደኞቻችሁ ሼር አድርጉ። እናንተም ሰብስክራይብ ላይክ አድርጉ። I was playing tennis while እኔ እየተጫወትኩ ነበረ እየቀጠለ የነበረ በፓስት
ዋይል ማይ ሲስተር ምን እያደረገች እያለ በቃ ዋይል ይላል። ሁለት አክሽኖች በአንድ አይነት ሰዓት ሲሄዱ ሳይመልታኒየስሊ ሁለቱም አክሽን እየቀጠሉ ከነበሩ I was playing tennis while my sister was doing something ነው የሚሆነው። ሶ በፓስት አይደለ ይሄ ፕሬዘንት ፐርፌክት ቅድም እንዳልኳችሁ ነው። since for 5 years I have worked, she has lived here ምናምን ሲሆን ነው since or for የምንጠቀመው። ስለዚህ ፕሬዘንት ፐርፌክት ነው። my sister is reading አሁን አይደለም I was playing መቼ my sister ምን እያደረገች እያለ while she was reading I was playing tennis correct። ሁለቱም አክሽን በተከታታይ እየቀጠለ ከነበረ ለምሳሌ እያጠናሁ እያለ ወንድሜ እየዘፈነ ነበረ while I was studying my brother was singing ፎርም ስለሆነ ይሄ ነው መልሱ። በቃ ብዙ ማብራሪያ ያስፈልገውም ቀላል ነው። if I blank enough money I would buy would plus verb 1 ካለ ሜን ክሎዙ ላይ ወይም ደግሞ could plus verb 1 ካለ ምንድነው ይሄ ታይፕ 2 ነው። ታይፕ 2 ደግሞ ማለት ታይፕ 2 ምን ማለት ነው? if I were a bird I would fly, if I had a lot of money if I were a bird I would fly እንዳላችሁት ሁሉ if I had a lot of money I would give you if I knew his address ባቀው የሱን አድራሻ I would visit him እጎበኘው ነበረ ባቀው ኖሮ new ሲምፕል ፓስ እዚህ ጋር ደግሞ would plus verb 1 ይሄ ምን ይባላል? ታይፕ 1 if I were an American I could speak English well በቃ አሜሪካዊ በሆነ ኖሮ እንግሊሽ በደንብ I could speak። ስለዚህ would plus verb 1 could plus verb 1 should plus verb 1 ሜን ክሎዙ ላይ ካለ እዚህኛው ዋን if ክሎዙ ላይ ሲምፕል ፓስት ወይም verb 2 ነው የምጠቀመው። ስለዚህ if I have አንልም ማለት ነው። if I having አይባልም ሲጀመር I was having I am having ሊባል ይችላል እንጂ በዚህኛው ኮንቴክስት I having ሲጀመር አይባልም። I has enough money I እና has ሲጀመር አይሄድም። ስለዚህ መልሱ if I had አላልኩም እዚህ ጋር if I had a lot of money I would give you some በቃ so type 2 በዚሁ ጨረሳችሁ ማለት ነው። good question number 17 my father blank tomorrow ይላል። ስለዚህ ስለ ፊውቸር አክሽን የሚያወራ የትኛው ነው? my father is coming ምናምን እንኳን አላለም ራሱ my father will come ኦኬ ይሄን እንወስዳለን። my father are coming my father is ነው አትሊስት are አይሆንም። my father came past action ነው ገና ለፊውቸር ስለተባለ ይሄ ቀላል አድርገው ነው ያወጡላችሁ will come ነው። actually is coming የሚባልበትና I am going to do I am seeing I am going to see you I am going to visit I am going to see my doctor እሱ ሌላ ጥያቄ ላይ ላሳያችሁ እችላለሁ ወይም ስታድጉ ወይም ደግሞ ለሃይ ስኩል የሰራሁትን ሪፈር ብታረጉት ለእናንተ የሚጠቅማል ማለት ነው። question number 18 ላይ ደርሻለሁ።